ይህ የገዮን አካዳሚ ዩቲዩብ ቻናል ነው። የተለያዩ ትምህርታዊ ቪዲዮዎች ስለሚለቀቁበት ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በኦንላይን መማር የምትፈልጉ ደግሞ ከላይ ባስቀመጥኩት ስልክ ቁጥር በተለያየ መልኩ በቴሌግራም፣ በዋትስአፕ እና በኢሞ ታገኙኛላችሁ። መልካም ቆይታ። ሰላም ውድ ቤተሰቦች እንዴት ቆይታችኋል? ዛሬ ደግሞ ማሳያችሁ አማርኛ በእንግሊዘኛ ፊደላት ማለትም አማርኛ መልእክትን በእንግሊዘኛ ፊደላት በመጠቀም የእንግሊዘኛ ሌተሮችን ማለትም ኤቢሲዲ ኤፍጂ የምንላቸውን 26ቱን ተጠቅመን ግን አማርኛ መልእክት ያለው ጽሁፍ መጻፍና ማንበብ እንዴት ነው የሚለውን እሱ እናያለን። በመጀመሪያ ማወቅ ያለባችሁ አማርኛ የራሱ የሆኑ አናባቢ ፊደላት እንዳሉት ሁሉ በባለፈው ቪዲዮ ሰርቻለሁ። እንግሊዘኛ ፊደላትም የራሱ አናባቢ ወይም ቫውልስ የሚባሉት አሏቸው ማለት ነው። እነሱም የመጀመሪያዋ ኤ ናት፣ ሁለተኛ ኢ፣ አምስት ናቸው በአጠቃላይ ኤ፣ ኢ፣ አይ፣ ኦ፣ ዩ። እነዚህ እንግዲህ አማርኛ በእንግሊዘኛ የሚለውን ለመረዳት በጣም ወሳኝ ናቸው። አምስት ናቸው ግን በጣም አስፈላጊ። ሌሎቹ ደግሞ በአጠቃላይ ያው የእንግሊዘኛ ፊደሎች ሌተሮቹ 26 ናቸው። እንግዲህ እነዚህ አምስቱ ሲቀነሱ ስንት ነው የሚሆነው? 21። እነሱን ደግሞ እንዴት እንጠቀማቸዋለን? ቀላል ነው። ምንድነው የምናደርገው? የአማርኛ የምናውቃቸው ፊደላት ሁሉ ከነቤተሰቦቻቸው ወካይ ሌተር አላቸው። እንግሊዘኛ ሌተሮች ውስጥ ኤቢ ሲዲ ኤፍ ጂ ከምንላቸው ውስጥ ለእያንዳንዱ ፊደል ውክልና እንሰጣለን። ያ ማለት ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እነዚህ አሁን የሀ ቤተሰቦች ሰባቱ ማለት ነው። ለነዚህ ሁሉ ግን አንድ ቋሚ ወካይ ሌተር ከእንግሊዘኛ አላቸው፣ ከእንግሊዘኛ ፊደላት። እሱም ማን ነው? ኤች። ኤች ለሀ ቤተሰቦች የተሰጠ ነው። ለሁሉም ምንድነው? ኤች ለሁሉም ምንድነው? ቋሚ ነው። ቋሚ ማለትም ኤች ለሁሉም ያስፈልጋል። አሁን ምንድነው ዓላማችን? ባጭሩ እኮ የአማርኛ ፊደላትን በእንግሊዘኛ ትርጉማቸውን ወይ ደግሞ በእንግሊዘኛ የሚወክላቸው ማን ነው? ለምሳሌ አንድ ሰው ሀ ብሎ መጻፍ ካለበት ሀ ለማለት በእንግሊዘኛ ምን እጠቀማለሁ ነው ሐሳቡ። ለ ብሎ የሚጽፍ ከሆነ፣ ሉ ብሎ የሚጽፍ ከሆነ፣ መ ብሎ የሚጽፍ ከሆነ እነዛን ፊደላቶች በእንግሊዘኛ ሌተሮች ኤቢሲዲ በምንላቸው እንዴት ወክዬ እጽፋቸዋለሁ ነው። በዛ መሰረት ለሀ ቤተሰቦች ለሁሉም ኤች እንሰጣለን። ለምን? ለሀ ቤተሰቦች ምንጊዜም ኤች ነው የምንጠቀመው። ኤች የሚቀረን ሌላ ነገር አለ። ኤች አልኩ ማለት ሀ አልኩ ማለት አይደለም። ኤች አልኩ ማለት ሁ አልኩ ማለት አይደለም። እነዚህን አናባቢ ያልኳቸውን እያንዳንዳቸው ላይ እናስገባለን። እሱም የራሱ መንገድ አለ። ስለዚህ ለሁሉም ኤች ኤች፣ ለዚህም ኤች። ይሄ ለሀ ቤተሰቦች የማይቀያየር ነው። ሀ ቤተሰቦች በሙሉ ማን ይወስዳሉ? ኤችን ይወስዳሉ ማለት ነው። ይሄ ቋሚ። አሁን እነዚህን አናባቢ ፊደሎች ለእያንዳንዳቸው ስንጠቀም የተሟላ የእነሱን ድምፅ ማግኘት እንችላለን። ሀ ስንል ከነዚህ አናባቢዎች ውስጥ ኤን እንጠቀማለን። ሁ ስንል ዩን፣ ሂ ስንል አይ፣ ሃ ስንል ኤ ከዚህ ጋር ተመሳሳይ ድምፅ ስላላቸው። ሄ ስንል ኤች አይ ኢ። አንዳንዶች ኢ ይላሉ፣ ግን በትክክለኛው ኤች አይ ነው መሆን ያለበት። ለስድስተኞች ወይ ደግሞ ለሳድስ ፊደላት ደግሞ ምንም አናባቢ አንጠቀሙ። ቋሚ ውክሉ ወይም ኤች ለስድስተኛ ፊደል በቂ ነው። በሌሎች ፊደላትም እንደዚህ ያለ ነው የሚቀጥለው። ምንጊዜም ለስድስተኛ ፊደሎች ቋሚያቸው ብቻ ነው እንጂ አናባቢ ከነዚህ አንጨምርም ማለት ነው። ከነዚህ አናባቢዎች ውስጥ አንጨምርም። የመጨረሻው ሆኖ እናስገባለን ማለት ነው።
አስረዳችኋለሁ። የለቤተሰቦችን ልጨምር። ለ ሉ ሊ ላ ሌ ል ሎ። አሁን ሰባቱን ልክ እንደ ሀቤተሰብ ሰባቱን የለቤተሰቦች ዘረዘር። ምን እንደማደርገው ለቤተሰቦችም ከእንግሊዝኛ ሌተሮች አንድ ወካይ ፊደል አላቸው። ማን ነው እሱ? እስቲ ለለ ድምጽ የሚቀርብ ኤ ቢ ሲ ዲ ኤፍ ጂ ከምንላቸው ውስጥ ማን ነው? ቀላል ነው። ኤል ነው። ኤል ይሄው ይሄ ነው ኤል። በነገራችን ላይ ዝም ብሎ የተወከለ ብቻ ሳይሆን በድምጽም ስለሚቀራረቡ ነው። ለ ስንል ወደ ኤል ይቀርባል። ኤም ልንል አንችልም። ኤን ልንል አንችልም። ምክንያቱም ለ ነው። የሚቀርብ ፊደል መፈለግ ነው። በድምጽ ነው። በድምጽ በቅርጽ ሳይሆን በድምጽ። ለዚህም ኤል እሰጣለሁ። ለሁሉም ኤል 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 ኤል። እሺ ይሄን ካልኩ በኋላ ቀጣዩ ስራዬ ምንድነው? አናባቢ። እነዚህን አናባቢዎች መስጠት። ለ ስንል ኢ አናባቢ ኢ። ሉ ስል ዩ። ሊ ስል አይ። ይሄ ነው የሚከተለው ከላይ ልክ ለሃ እንደመጣሁበት ማለት ነው። አንደኛ ጋር ብቻ ነው ልዩነት ያለው። ስለምን እንደሆነ አሳያችኋለሁ። ለአራተኛ ኤ፣ አምስተኛ አይ ኤ። እንዳልኳችሁ አንዳንዶች ኢን ብቻ ይጠቀማሉ። ስድስተኛ ል ስለሆነ ስድስተኛ ፊደል ስለሆነ ለሱ ምንም አናባቢ አንጠቀም ማለት ነው። ወደ ሰባተኛ ግን ስንመጣ ራሱን ይሄን እንደግማለን። አያችሁ ምንድነው ያደረኩት? መጀመሪያ ሁሉም ፊደሎች የራሳቸው ወካይ ከእንግሊዝኛ ወካይ ሌተር አላቸው። እነሱን የተጠቀምኩት ለሀ ቤተሰቦች ኤች፣ ለቤተሰቦች ኤል። ከዛ ምንድነው ያደረኩት? እነዚህን አናባቢዎች በየአንዳንዶች ውስጥ መጨመር። ሌላም ልቀጥል። ሃን አንደግመው፣ ያው ሞክሸ ፊደላት ስላሉት ማለት ነው። ወደ መንሄድ መ ሙ ሚ ማ ሜ ም ሞ። የመቤተሰቦችን ዘረዘርኩ። ግን እስቲ እነዚህ ኤቢሲዲ ከምንላቸው ከእንግሊዝኛ ሌተሮች ውስጥ ለመ የቀረበ ድምጽ ማን ነው? ኤም ነው። ኤም። ስለዚህ ይሄን ኤም ለሁሉም መስጠት መጀመሪያ ለሁሉም እንሰጣለን። ለሁሉም ኤም ያስፈልጋል። ቀጣይስ ምንድነው ስራችን? እነዚህን አናባቢዎች ማከፋፈል። ይሄ ቀላል ነው። የአንዱን ካወቃችሁ ልክ እንደዛኛው ራሱን እየደገመ ነው የሚመጣው ማለት ነው። ይሄን ራሱ መድገም ትችላላችሁ። ለአንደኛ ፊደሎች አናባቢ ማናት? ኢ፣ ቫውል ኢ። ለሁለተኛስ ዩ። ለሶስተኛ አይ። ለአራተኛ ኤ። ለአምስተኛ አይ ኢ። ለስድስተኛ አያስፈልግም ኤም ብቻ። ይኸው ሶስቱ ጋርም ስመጣ ምንም አልተጠቀምኩም። ለመጨረሻው ኦ። ሌሎቹ ጋር ሳረግ እንደነበረው ቫውል ኦ ይሆናል ማለት ነው። እንቀጥል። አንድን ጨምርና ጥቅልል አድርጌ ያሳያችኋለሁ። ሰ ሱ ሲ ሳ ሴ ስ
ሰው። እነዚህ ደግሞ የሰ ቤተሰቦች ማለት ነው። ለእነዚህም አንድ የሚወክል የእንግሊዝኛ ሌተር ያስፈልገናል። ማን ነው ለሰ የሚቀርብ? ኤስ ነው አይደል? የድምፅ መቀራረብ ነው ኤስ። ኤስ ለሁሉም አደርጋለሁ መጀመሪያ። በቃ የሰ ቤተሰብ ከዚህ በኋላ በአእምሯችሁ በምን ይወክላል? በኤስ። የመ ቤተሰብ በኤም፣ የለ ቤተሰብ በኤል፣ የሀ ቤተሰብ በኤች። ከዛ አናባቢ መጨመር በጣም ቀላል። እሱን አሳያችኋለሁ። ለሁሉም ኤስ አደርጋለሁ። ለዚህም ኤስ፣ ለዚህም ኤስ በቅድሚያ። ከዛ ልክ ከላይ እንደመጣሁበት የአንደኛ ፊደሎች አናባቢ ማን ነበር የጨመርኩት? ኢ። ለሁለተኞች ዩ፣ ለሶስት አይ። ኤስ አይ ማለት ሲ ነው ማለት ነው። ለአራተኞች ኤ፣ ለአምስት አይ ኤ። በትክክለኛው መንገድ ከሆነ አይ ኤ ነው የሚሆነው፣ ግን ብዙዎች ኢ ብለው ብቻ ይጠቀማሉ። ስድስተኛ ጋር ስንመጣ ከዚህ በላይ በፊትም እንዳልኩት ምንም አያስፈልገንም ማለት ነው። መጨረሻ ላይ ማን ያስፈልገናል? ኦ። ይሄ ነው ማለት ነው። በጣም ቀላል ነው። አሁን ማን ጀምር? ሀለ መሰ ረ ረ ሩ ሪ ራ ሬ ር ሮ። እሺ እነዚህ ከእንግሊዘኛ ሌተሮች ለረ ተቃራቢ ድምጽ ያለው የትኛው ሌተር ነው? አር። ይሄው አር ነው። አር ምክንያቱም እረ የሚል ድምጽ ያለው ይመስላል። የድምጽ መቀራረብም ያስፈልገናል። እንደዚሁ አይደለም የምንወክላቸው። አር። መጀመሪያ ይሄን ማወቅ ወሳኝ ነው። አናባቢዎቹ እንዴት እንደምናስገባ በጣም ቀላል ነው። አር 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 በስሞል ነው እየተጠቀምኩ ያሉት። ካፒታልም ሆነ ስሞል ምንም ለውጥ ያመጣል። ይሄን ካረኩ በኋላ አናባቢ መጨመር። በቃ የአንደኛ ፊደሎች አናባቢ ማን ነው? ኢ ናት። የሁለተኛ ፊደሎች አናባቢ ዩ እቺ። የሶስተኛ ፊደሎች አይ፣ የአራተኛ ፊደሎች ኤ፣ የአምስት አይ ኢ፣ ስድስት ባዶ ነው፣ ሰባት ኦ። እዚህ ጋር እንዳትረሱ። አንዳንዶች ሲጽፉ ኢን ብቻ ይጠቀማሉ። ማለትም ኤች ኢ ኤል ኢ ኤም ኢ አይን ያወጣታል ማለት ነው። ግን በትክክለኛው አግባብ ባለው መልኩ ሄ የሚል ድምጽ እንዲሰጠን ኤች አይ ኢ መሆን አለበት። ሌ ከሆነ ኤል አይ ኢ፣ ሜ ከሆነ ኤም አይ። አለበለዚያ ከአንደኛዎች በምን ይለያል? እያያችሁ ነው። እነዚህም ኤል ኢ ናቸው። እነዚህንም ኤል ኢ ካልናቸው ይሄም ሌ ሁለቱ ሊምታታ ነው። ለና ሌ፣ መና ሜ፣ ሰና ሴ፣ ረና ሬ ይምታታብናል ማለት ነው። ስለዚህ ለአምስተኛ ፊደሎች አናባቢያቸው አይና ኢ አብረው ሆነው ማለት ነው። በዚህ መሰረት የአንደኛ ፊደሎች አናባቢ የምትሆነው ማናት ማለት ነው? ኢ። የሁለተኛ ፊደሎች ዩ፣ ያው እያያችሁ ነው። ዩ። የሶስተኛ ፊደሎች አይ እንደምታዩት። የአራተኛ ፊደሎች ኤ እንደምታዩት። የአምስት አይ ኢ ትላላችሁ ማለት ነው እንጂ ኢ ብቻዋን አይደለች። አይ ኢ። እንደዛ ከሆነ ከአንደኛ ጋር ይምታታብናል። አምስት ነው የሚካረግ። ለምን አምስተኛ ፊደሎችንም እንደዚህ የሚጽፉ ሰዎች ስላሉ ነው ይሄን የምላችሁ። ስድስት ባዶ ነው፣ አያስፈልገንም። ለስድስት አናባቢ አያስፈልገንም። ውክል ፊደሉ ብቻ። ለሃ ኤች ከሆነ ኤች፣ ለለ ኤል ብቻ፣ ለመም ኤም፣ ለሰም ኤስ፣ ለስም ኤስ፣ ለርም አር። እንዲህ እያለ እስከ መጨረሻው ይቀጥላል። ለሰባት ደግሞ ኦ። በቃ ለአንደኛ ፊደል ለአንደኛ አማርኛ ፊደሎች ይህን ትጠቀማላችሁ አናባቢ። ለሁለተኞች ዩ፣ ለሶስተኛ አይ፣ ለአራተኛ ኤ፣ ለአምስተኛ ፊደሎች አይ ኢ፣
ለስድስተኛ ባዶ፣ ለሰባት ኦ። ስለዚህ የእናንተ ትልቁ ስራ ምንድነው? እነዚህ ነው። በቀላሉ ትይዛላችሁ፣ ትሸመድዳላችሁ። እነዚህ 33ቱ ፊደላት ወካይ ፊደላቸውን ማወቅ ይሄ አንድ ሳምንት ስራ ነው። ላይወስድም ይችላል። የድምፅ ግንኙነት ስለሆነ ማለት ነው። አሁን ለስል ኤል ነው የሚቀርብልኝ፣ መስል ኤም ነው፣ ሰስል ከኤስ የተሻለ ከነዛ ከ26ቱ የእንግሊዝኛ ፊደላት ውስጥ ለሰ የሚቀርብ ድምፀት የለም። የድምፅ መቀራረብም ያስፈልጋል፣ ዝም ብሎ በዘፈቀደ ስላልሆነ ማለት ነው። ይህን ካልን ግን እዚህ ጋር አይታችሁ ከሆነ አንደኛ ፊደል ላይ አናባቢ ማን ተጠቅሜያለሁ? ኤ። ግን ያልኩት ምን ነበር? ለአንደኛ ኢ። ይሄ የተለየ ኬዝ ነው። ለሞክሼ ሃዎች እና ለአ አንድ አይነት ስለሆኑ ድምፅ ስለሆነ የምፈልገው ሐመር ውሃ ብዙሃን ውሃ አንደኛ ፊደሎች ናቸው። ሁለተኛ፣ ሶስተኛ ምናምን እነሱን አያካትትም። እሱ ከሌሎቹ ጋር ተመሳሳይ ህግ ነው ያለው። ለእነዚህ አናባቢ የምትሆነው ማናት? ኤ። ለአንደኛ ፊደሎች ማለት ነው። እነዚህ አንደኛ ፊደሎች። ከዛ ውጭ ግን ለአንደኛ ፊደሎች ለሁሉም የሚሆነው አናባቢ ማን ነው? ኤ ነው። ምናልባት ከአዎች በስተቀር አሁንም ሌላ ኬዝ አለ። ይሄ አና ይሄ እሱን ወደፊት አሳያችኋለሁ። ከነዚህ ውጭ ሁሉም ፊደላቶች የአንደኛ ፊደል ከሆኑ የሚወስዱት አናባቢ ኢ ኢ ኢ ኢ። ሁለተኛ ፊደሎች ደግሞ ምንም ሌላ የተለየ ነገር የላቸውም። ዩ ዩ። ለሀቤሰም ሆነ ለለም እስከ መጨረሻው እስከ ፐ ድረስ ያሉት ዩ ዩ ዩ ይወስዳሉ። ለሶስተኛ አይ 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 አይ። ለአራተኛ ኤ ኤ ኤ። አምስት አይ ኢ አይ ኢ አይ ኢ አይ ኢ። ስድስተኞቹ ምንም አይወስዱም፣ ቋሚ ወካያቸው ብቻ። ሰባት ደግሞ ኦ ኦ። እንደዚህ ያልኩ እስከ መጨረሻ አሳያችኋለሁ። ይሄ አረዳድ። ይሄን ከተረዳችሁት ግን እራሳችሁ እስከ መጨረሻው መጨረስ ትችላላችሁ። ዋናው ነገር ምንድነው? ሁሉም የአማርኛ ፊደላት ወካይ የእንግሊዘኛ ሌተር አላቸው። እሱን ካወቃችሁ በኋላ አናባቢውን በዚህ መልክ መጨመር ማለት ነው። ለአንደኛ ኢ፣ ለሁለት ዩ፣ ለሶስት አይ፣ ለአራት ኤ፣ ለአምስት አይ ኢ፣ ለስድስት ባዶ ነው፣ ለሰባት ኦ። በዚህ መሰረት አሁን ስንጽፍ እንዴት ይሆናል? ለምሳሌ ሁለት ምሳሌ እንውሰድ። ለምሳሌ እናንተ አሁን ሙሉ ብላችሁ መጻፍ ፈለጋችሁ፣ የእንግሊዘኛ ሌተር ተጠቅማችሁ ሙሉ ብላችሁ መጻፍ ፈለጋችሁ፣ ወይም ሁሉ ወይም ሙሉ ብላችሁ መጻፍ ፈለጋችሁ። ስለዚህ ሙሉ ልትሉ ስትሉ ልብ ማለት ያለባችሁ አሁን ይቺ ሙ የመቤተሰብ ናት አይደል? የመቤተሰብ ደግሞ አንድ ቋሚ ወካይ አላት፣ ኤም የምንለው ቋሚ ወካይ። ለም እንዲሁ ባዶ ቦታ እናደርጋለን ለአናባቢ። ለም እንዲሁ ቋሚ ወካይ ያለው ማን ነው? ኤል። ይሄው ለለቤተሰቦች ኤል 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 አድርጌያለሁ። ለለቤተሰቦች ሁሉ ኤል ነው። ከዛ ባዶ ቦታ ለአናባቢ ሙ ነው አይደለ? ሁለተኛ ፊደል። የሁለተኛ ፊደል አናባቢ ማን ነው? ዩ። ሉ ሁለተኛ ፊደል ነው አይደል? የሁለተኛ ፊደል አናባቢ ማን ነው? ዩ። ኤም ዩ ኤል ዩ። እንዲህ ከጻፍኩ ምን ሆነ ማለት ነው? ሙሉ እየጻፍኩ ማለት ነው። አሁንም ሁሉ ሀ ቤተሰብ ጋር እንሄዳለን። ሁ ሁለተኛ ነው። መጀመሪያ ግን ሀ ወካይ ፊደሉ ያው ኤች ለሁሉም ቤተሰብ አናባቢ ባዶ ቦታ እንተዋለን። ሉ የለቤተሰብ በሙሉ ወካያቸው ኤል ነው፣ ባዶ ቦታ። ሁ ሁለተኛ ፊደል ነው አይደል? ዩ ለሁለተኛ ፊደል አናባቢ ዩ ስለሆነ ኤልም ሉ ስለሆነ ቋሚውን ከሰጠን በኋላ ዩ ሁለተኛ ፊደል ስለሆነ፣ ስለዚህ ይሄ ሙሉ ይሄ ደግሞ ሁሉ ይላል ማለት ነው። እንዲህ እያደረጉ በቀጣይ የበለጠ እንዲገባችሁ ሌላ የተሻለ ቪዲዮ ስላለው በቀጣይ እንደዚህ ያደርጋችሁ ተለማመዱ። ቃላትን መሰረታለን፣ እንጽፋለን። እንደዚህ ያደረግን በቀላሉ እነዚህን በአጭር ጊዜ ትለምዳላችሁ ማለት ነው። ለዛሬ በቃናል። በኦንላይን መማር የምትፈልጉ በተለያዩ ፕላትፎርሞች በቴሌግራም፣ በኢሞ እንዲሁም በዋትስአፕ በማስቀምጠው ስልክ ቁጥር ልታገኙ ትችላላችሁ። ይህ ጊዮን አካዳሚ ነው።